ይህች ቀን ምን ያህል የምታስፈራናት፣ ይህች ሰዓት ምን ያህል የምታስጨንቅናት። ይህ ልጄ ታላቅ መሪ ነው። እርሶ ይሞታሉ፣ ሞተውም ይረሳሉ። እርሱ ግን መላው አፍሪካን ለዘላለም ይገዛል። Lo inginocchierò e te lo manderò prima della festa. ለእግዚአብሔር ቀርቶ ለእናንተ ልንበርከክ። Voi che siete morti ad Adua. ኢትዮጵያን ከህዝቧ ጋር ከአቡኗ ጋር ለዱቻ አስረክበዋለሁ። ኢትዮጵያ ጣሊያን ናት ብዬ ልስበክ? አሻፈረኝ ካሉ ግን የህይወቶ የመጨረሻ ቅዳሴ ይሆናል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት የምትወዱ ሰዎች ፈጽሞ አልቅሱለት። ህዝቡን ከሚያስጨርሱ በእጄ ይበሉ፣ ይንበርከኩ። በባርነት ቀንበር አትያዙ፣ አትንበርከኩ እስከ ጊዜው ድረስ። Procedete. Addio. ሞትን ፊት ለፊት ላይ እወዳለሁ። ለዘላለም ይኑር። ሞት ሞቷል። The stage was being set for a war which would soon spread throughout the world. Allied with the military might of Hitler's war machine, the Italian army under the fascist Mussolini began a full-scale invasion of Ethiopia. The Ethiopian army was no match for the guns and tanks of the Italian fascist forces. After a series of brutal defeats, Emperor Haile Selassie left for Geneva to address the League of Nations. He made a plea for international assistance to stop the invasion, which, if left unchecked, would continue to expand throughout Europe and the world. The League of Nations did nothing, and soon Ethiopia was devastated by the conquering Italian army. Some Ethiopians, in awe of the superior forces and out of personal greed, collaborated with the Italians. Marshal Rodolfo Graziani, the butcher of Libya, was sent to enforce Italian rule in Ethiopia. Abuna Petros, an Ethiopian bishop,
was one of the few courageous voices to speak out against the invading fascist forces. Imprisoned and sentenced to death, his love for his country and his deep faith in God continued to keep Petros's fighting spirit alive, a spirit that became a legend for all Ethiopians. ለካንተ ነህና ሽምባሽ ባሻ አባ ግርሻ እኔ ደግሞ ያ መስሎኝ ክቡርም ክቡራን ኤልቢችሮይ ዲ አቢቺኒያ የማርሻል ሩዴልፎ ግራዚያኒ ነው ብፁዕ አባቴ ያ የሚሉት ነው ስሙ ስለሚረዝምብኝ የክርስትና ስሙን ስላልነገረኝ የኢትዮጵያ እንደራሴ ማለትም ስለሚከብደኝ ነው ችግር ዘዴ ያስፈጥራል የቸገረው እርጉዝ ያገባል ነው የሚባል ነው አንተስ ምን ነው ደህና መጣ የአገር ሽማግሌዎችና ሹማምንት እንደነ ክቡር ራስ ኃይሉ ያሉ አዛውንት ብፁዕ አባታችን እንድንመክር ዳግመኛ ቢፈቀድልን ብለው መተው ስለነበር ይህንኑ መልእክት ለመንገር ከክቡር እንደራሴው ዘንድ ታዝዤ ነው የመጣሁት ብቻ መቼም አባታችን ችግሩን ስለሚያውቁት ያዛውንቱን ምክር ቢያደምጡት ምን ነው ገዝቼ ዳግመኛ እንዳትደርሱብኝ ብዬ ምን ነው ገዝቼ አይመቼም ክቡር አባታችን ችግሩን ያውቃሉ ቢገዙቱም ባይገዙቱም ከታዘዙ ይመጣሉ ብቻ ነው ደጅ እንዲቆዩ ለጊዜው እንዲዘገዩ እንዲመለሱ ከበሩ ከነሱም ጋር እንደው ከምትቸጋገሩ ነገርኳቸውና ቀሩ እነሱም ከሚጨንቃቸው እስቲ እኔው ላነጋግራቸው ብዬ ነው ያስቀረኋቸው እነሱንስ ደግ አስቀረ ታዲያ እንዴት አስበህ ነው ግዝቴ አንተን ያላገደ ምን ነው አስረድቾት በምሳሌ ተማጽኞት ችግር ዘዴ ይወልዳል ብየውት አባቴ ተዘነጋው አዩት እኔ ለችግሩ ዘዴ ሆኜ ለሚስጥሩ ከሽማግሌዎቹም ጋር እንደው ከምትቸጋገሩ እነሱም በትዕዛዝ ምክንያት ግዝቶን ሳይሰብሩ ከቅድስት ቤተክርስቲያን መዛግብት ሳይሰረዙ አጉል ሳይወገዙ እርሶም ከክቡርም ክቡራን ማርሻል ግራዚያኒ ጋር አጉል ከመካረር ላያዘልቅ ከመካረር በአንድ በኩል ኢትዮጵያዊ በሌላው በኩል ሽምባሽ ነኝና ቅድም ችግር ላልነው ምክንያት እኔን ካረገኝ ዘዴው እኔን ከፈጠረኝ ምን አለ ያው በኔ ሳቢያ እንደ አማካይ መወያያ ብጠቅም እንደ መሳሪያ ለችግራችን መግባቢያ ብዬ ነው አይደፈርኩት ብፁዕ አባቴ ቢቀበሉት ያችን ጨረቃ አየሃት ልጄ ይችን ጨረቃ አየሃት ጋሬጣ የዘነጠላት ይመስል ሰማይ ሰማዩን ደም ተራይተዋለች ታዲያ የኛ ደሟን ማተት የኛ ፍንክቷን መተቸት የቱንም ያህል ቢሰማት ከህመሙ ላይ ቀንስላት ከደሙ ላይ አስታግስላት እንዲያው ብዛቱን ማራባት ላንጠቅማት ማስተጋባት አጉል ጩኸቷን መቀማት መጉዳት እንጂ ምን ሊረባት ኋላ ስትደማ ያያየናት ልቦናችን እያወቀላት አንደበታችንን ዘግተን ደምታ ስታልቅ ዝምን በላት አይ ያቅማችን አርግላት ብቻለን እናሳክማት ብቻለን እናሳግማት ብቻላ አቅማችን ጮኸን ተፍጨርጭረን ተወራጭተን ቁስሏን በይበልጥ አስፍተን እንረዳለን ስንል ጎድተን ያተርፍ ባያ ጉዳይ ሆነን በእኛ ጩኸት ደሟ ሲከር ተጸጽተን እንዳንቀር ታዲያ በእንዲህ ያለው ዕጣ ጨረቋ በእኩለ ሌሊት ድንገት በነከሳት ጣጣ የሰራ ካሏን ተግጣ ባንዳች ዱብዳ ጋሬጣ በደረቀ ሌት ተኩላ የደም ስሯን ተዘንጥላ ሲዋኝባት ሲሰክርባት ሲጠጣ ሲደነፋባት አንጀቷን ማህፀኗን አርዶ እንዲህ የደም ድግስ ለምዶ ተንፈራጦ ባኖ አብዶ እኛ አሁን ጩኸት ብናግድ መለማመጡን ብናቅድ እንዲያው በገዛ እጁ በውድ ጥርሱንና ጥፍሩን ጎርዶ ቡራኬና ሰላም ሊያወርድ በልምምጥ ነው የሚጓደድ በደም መስከር የለመደ እብድ አልወጣኝም እኔ ቅድም ስንነጋገር እኛ እያልክ ነበር አሁን በርትተህ እኔ ያልክ
ምን ነው ድንገት ተገነጠልክ? እኔን ማግባባት ቀርቶ ይልቅስ አንተ ተመከር። አንዴ እንደ ኢትዮጵያዊ አንዴ እንደ ሹምባሽ መናገር ችግር ካልከው እሱ ይብሳል ከችግር ሁሉ መቸገር። ማርሻሎ እንዳሉት እውነት ነገሮ ነገር አለበት። እንኳንና እኔን ሊመክሩ ለራሶ መቻወቁለት። ጊዜው አሁን ሌላ ዓለም ነው። አይኖን አይከፍቱትም። እንኳንና ኢትዮጵያዊ ኢትዮጵያ የሚሏት የለችም። አሁን አንተ ውስጥ የለችም። ምክንያቱም አታምንባትም። አንተ በእግዚአብሔር አታምንም፣ ወይም በአገርህ አታምንም፣ ወይም በራስህ አታምንም። ስለዚህ የእምነት ምስኪን ነህ፣ መተማመኛ የሌለህ እና ለእኔ አታስብ፣ ቀድሞ ለራስህ አታውቅ። እኔ በኢትዮጵያ ስለማምን እኔ እስካመንኩ እሷ አትሞትም። እውነት ማየት ካቃቶ ይፋ ማየት ካቃቶ አይኖን መክፈት ከተሳኖ አመንኩባት የሚሉትን ኢትዮጵያ እኔ ላሳየው። ሆኖም የተማሩ ሰው ኖት። ግዕዝ፣ ዕብራይስጥ፣ ጽርዕ፣ ግሪክ፣ ላቲን ወዘተርፈ ይናገራሉ። የዓለት ብልት ይመረምራሉ፣ የአየር ሹክሹክታ ይተረጉማሉ። እኔ ግን ጸጤ ወታደር ነኝ። ርቀት ምጥቀት ድቀት የለኝ። ከፈላስፋ አልዋልኩም፣ እንኳን ከሊቅነት ከሊቅ ጠረን አላሸተትኩም። ግን አይኔ የሚያየውን አይስትም፣ የሚያስተውለውንም አይጠራጠርምና የዛሬቷን ኢትዮጵያ በማይስተው አይኔ ላሳየው። በአደባባይ ከትኒንቲና ከኮማንዳቶሪዎች ጋር፣ በችሎት ከኮሚሳሪዎች ጋር፣ በከተማና በገጠር ከኔ ብጤው አበሽ ጋር ሳነፈንፍ እምውል እኔ ነኝና የዛሬቷን ኢትዮጵያ አውቃታለሁ። ለምርመራ ተወስዶ ከሳምንት በኋላ የተመለሰ ወንድ አጥንቱ ተሰብሮ ናላው ተበዝብዞ ወኔው ተመዝብሮ አይቼዋለሁ። ለምርመራ ተወስዳ ከሳምንት በኋላ የተመለሰች ሴት ሴትነቷን ተለክፋ ክብሯን ተቆሽሻ ባሏ ቀና ብሎ እንዳያት ግንባሩን መሬት ተክሎ ቅስሙን ውጦ ልጆቹን ስትስም ሞት የሳማቸው ያህል ስትዘገንነውና የወኔውን መኮላሸት ስታስተማምነው እሷም ህሊናዋ ዳሽቆ የእናትነት አለኝታዋ ተፈጥፍጦ አይቼዋለሁ። አባታቸው ጫካ ለብሶ በረሃብ ሲደናበርና ሲደነቃቀፍ ለጦርና ለስደት ለገደልና ለጋሬጣ የተሰዋባቸው ህፃናት ጊዜ ከርቶ ጊዜ አራብቶ ሰብሳቢ ያሳጣቸው የትውልድ ጠፍ ሲሆኑ አይቻለሁ። ችነው አባቴ አይኖ ያየ ህሊናው አላስተውል የሚሉት የዛሬቷ ኢትዮጵያ የህዝቡ ፈቃድና ወኔ ተሰልቧል። ያንድነቱ ሙላ ተላቆ ተገነጣጥሏል። ወንድነቱ ከስሯል፣ ተስፋው ባክኗል። ከእንግዲህ እንደ መርገምት ተልከስክሶ ማለቅ እንጂ መመለሻ የሌለውን ብኩን ህዝብ ነውና ኢትዮጵያዊ የሚሉት ለራሶ ህይወት ቢጠነቀቁለት ይሻላል። ልጄ አንተ የዚህ የህዝብ ስምና መንጠልጠያ ዘርፉ እንጂ ግብሩና ክብሩ መች ይታይሃል? ለምርመራ ተወስዳ ተመለሰች ያልካት ሴት የቤተሰቧ ምሰሶ የትዳሯ ሀቅ ሳለች በስደት ይደናቀፋል ያልከው አርበኛ ባህል ቢኖራት ያንተ ቢጤ ዘበናይ ባሊላ ወንድም ያድላትና ልጆቿን የምታስደግፈው የቀና ባህሪ እምነት የምታስተምራቸውና የምታጎዳኛቸው የእውነት ስንቅ ይጨናገፍባታል። ወጥ የምትሰራለት ቋሚ ትዳሯ ሲሰደድባት የቁሙት ወንድሟ ከል እንዳትነክርለት የወንድ ጭንጋፍ ሲሆንባት የተወረረችውን የትዳር ሀቅና የእውነት ስንቅ ለልጆቿ ለማስመለስ የወጥ ማመሲያዋን ጦር ከሏን ጋሻ አድርጋ ማድፈጥና በጥላቻ መጠባበቅ እንጂ አንተ እንዳልከው መመለሻ የሌላት ብኩን ሆና እንዳትመክን ነው የልባም ህዝብ ጥረቱ። መጠንቀቅስ ለኔ ህይወት ሳይሆን ባለ ታሪኩን ህዝብ እንደ ጥጃ ያያሌ ምዕት ዓመት ስልጣኔውን እንዳሻንጉሊት ጀግንነቱን እንደንቆቅልሽ ሃይማኖቱን እንዳምልኮ ባዕድ እንድታፍርበት ከገራህና ካስተጣጠቀ ባላንጣ ነው ልጄ። ማየትስ
ለምርመራ ተወስዳ ተመለሰች አልካት ሴት ቤተሰብ ባሏ እሷ ባሏን እንዴት እንደዘገነነችው ሳይሆን በደረሰባቸው ሀፍረትና ሰቀቀን በይበልጥ መጣመራቸውን በአንድ ቀንበር ተሸካሚነታቸውን በአንድ ግማደ መስቀል ባለ ዕጣነታቸውን መተሳመራቸውንና በባላንጣቸው ጥላቻ ተቆላልፈው በይበልጥ ማድፈጣቸውን ነው። አንተ ታየኝ የምትለው አንገታቸው ለበዓድ ተደፍቶ ከጎፈለግ እስከ ምሽት ፈለግ መፋቀቃቸውን እንጂ ለዚህ ባበቃቸው ወራሪ ተኩላ ጥላቻ በየዕለቱ ጥርሳቸው ማፋጨታቸውና በምሬታቸው መተባበራቸውን አይደለም። የባላንጣው ጭቆና ባጤነ ቁጥር የህዝቡም የአርበኛውም የስደተኛውም የመንፈስ ትብብር እንደሚያጤን አላየህም? ማወቅስ ልጄ የወገኖቻችሁን ስንኩልነትና ከንቱነት ለማስተጋባትና በታሪኩ ላይ ያለውን መተማመን ለመስለብ የምታመጡት ተንኮለለድ ፈጠራ ለመኖሩን ነው። ማየትስ ልጄ ከትላንት የተማርነው ለነገ የምናተርፈው ተስፋ እንዳይኖረን በልማድ ብቻ በደመ ነፍስ እየተንገዋለልን ከወራሪዎቻችን ተስፋና ዓላማ የተተረፈረፈውን ቅንጣቢ ያቃረምን በሀገራችን ስደተኞች በቤታችን ባይተዋር በንብረታችን ደጀጠኝ በማዳችን ቀላዋጭ ሆነን ከመቅረት ሞት መምረጣችንን ነው። ላንተ የታየህ የጅል የሰነፍ አሟሟት ጥርስና ትርጉም በሌለው የህይወት ድል መሃል ተሻሽቶ ተዳድጦ ተኮላሽቶ መጣሉ እንጂ የንቁ የልባም አሟሟት በሞት መንጋጋ ባህር ተግ ብሎ ነቅቶ የገዛ ሞቱን ከባላንጣው ጥፍር ገንጥሎ ወስዶ ራሱ ሲሞታት የህይወቱ ባለቤት ራሱ እንደነበረ የሞቱ ባለቤት ራሱ መሆኑን ማስመስከሩ አይደለም? ስለዚህ ልጄ ካንተም ሆነ የሀገር አዛውንት ካልካቸው ጋር ያው እንደ ግራዚያኒ መቸጋገር እንጂ መመካከር አይኖርምና ፈቃድ ሆኖ የመጨረሻ ሰዓቴን በግል እንዳሳልፋት ለጊዜው ብቻዬን ተወኝ። አባቴ ምን ነው ቸኮሉ? ገና ለዘላለም ዓለም አሜን ብቻውን ይሆነው የለ? እሱንም ቢሆን እናንተ ወስናችሁልኝ ሳይሆን እኔ ራሴ መርጬ ነው። ለራሱ እንጂ ለሌላውማ እንዳይመርጡ አቅም የለውም። ለራሱ ለመምረጥ አቅም ያጣ ለሌላው ለመምረጥ እንኳን ተስፋ የተስፋ ጭላንጭል አይኖረውም። መሳሪያነቱ እንኳን ጨለማ እንጂ ብርሃንነት የሌለው ጨዋ ወገኑን እንስሳ በማስደረግ የተስፋቸው ጮራ ፍንጣቂ መሆኑ ቀርቶ የተስፋቸው አሽቃባጭ ጥንባንሳነት ብቻ ነው የሚተርፈው። እኔስ በጄ ለኔስ በጄ እንደምንም እንደማናቸውም ለራሴ ልኑርለት። ከሞት ማዶ ያለ ተስፋ የራእይ ወይም የባለመለኮት ጠባይ ነውና ራሴን አላመጻድቅም። ትህትና ከግብዝነት እንጂ ከመንፈሳዊነት እንዳልፈለቀ ለአንተ እንደሚታወቅህ እኔንም ያጠራጥረኛል። ይሁንና ከሞት ማዶ ያለ ተስፋ የራእይነት ብቻ ሳይሆን የህይወትነትም የስጋዊነትም ጠባይ አለው ልጄ። ድፍን በድን እንቁላል ካልተፈረከሰ በውስጡ ያለው አዲስ ህይወት ብር ትር ብሎ አይበርም። የስንዴ ፍሬ ወድቃ ካልበሰበሰች አታፈራም አትበዛም። መሞትና መውደቅ የሚያስተላልፈውን የሚያፈራውን የተስፋ አይነት መቻጣውና ነው የንፍገትና የራስ መውደድ ህመምህን የምታባብልበት የምታሸንፍበት ዘዴ አጥሮብህ ነው እንጂ። ሞትማ ተስፋ ከሆነ ስንቱ ሽፍታ ሞቶ የለ? ተስፋ ያለ በመግባባት ነው፣ በህይወት ነው ተስፋ ያለ። ያንተ ቢጤ ህይወት ለህዝቡ ተስፋ የሞትነት መሳሪያ ነው። ባላንጣን በተስፋና በጦር መሳሪያነት እንጂ በልምምጥና በእንባ ያሸነፈ የለም። አቅም ያጣ ቢለማመጥ ተግባባ ተመካከረ ነው እንጂ አነባ ተለማመጣ አይደለም ይባል። መግባባት የደከመ ወገን ውል ነው። በባሪያና በፈንጋይ መሃል ደፍቶ መግዛትና ተደፍቶ መገዛት እንጂ ሌላ ምን ውል ሊኖር? ትርጉም ሁሉ እንደያስተያየቱ ነው የሚራባ አባቴ። በቃል ኪዳንና በውል የሰፈረ ፊርማ ግን በህግ የተረጋገጠ የእውነት ፍሬ ነው። የእውነት ፍሬ ቃል ኪዳን? የማን እውነት? የማን ቃል ኪዳን? የኔ እውነት ወይስ ያንተ እውነት? የጋራችን እውነት፣ የውላችን እውነት።
ጠፊ ካጥፊው ከተዋዋለ መጥፊያውን አጸደቀ እንጂ ተዋዋለ አይባልም። ያማ ኃይለኛን ከተጋጩት የት ይቀራል? መማፀን ብቻ ነው እንጂ ሲያዛልቅ ያየ ነው። ታሪክስ ራሷ የፈጠራትን ኃይል አይደለ ስታወድስ የምትኖር? የወደቀውን ጥላ የጣለውን ቀብታ አይደለም ከምዕተ ዓመታት እስከ ጽንፈ ዓለማት ስትሸጋገር ያስተዋልናት? ለደከመውና ለወደቀው ወገን ስትቆምና አይዞህ ነገ ስትል መቻየናት? አይዞህ ነገ በሉኝ ብሎ የሚያላዝን መንፈሰ ብኩል ልበ ስንኩል ብቻ ነው። ንቁና ልባም የራሱን አይዞ ነገ ከመንፈስ ገዳዩ መንጋጋ ገንጥሎ ወስዶ ሞት አፋፍ ላይ ቆሞ ነው በህይወቱ የሚያስከብራት በሞቱ ታሪክ የሚያስፈጥራት። ለማንኛውም ልጄ ለጊዜው ብቻ አይንተወኝ። ህይወት ካልካት እንደመረጥካት ኑራት። እኔም ሞቴን እንደመረጥኳት ልሙታት ፍቀድልኝ። አቡነ ጴጥሮስ የተባሉት በገናናው የኢጣሊያ መንግስት ላይ ስለሸፈቱ በሞት ይቀጣሉና ነገ ጠዋት በ5 ሰዓት አራዳ ጊዮርጊስ ቤተ ክርስቲያን አጠገብ እንድትሰበሰቡ ተብላችኋል። አቡነ ጴጥሮስ የተባሉት በገናናው የኢጣሊያ መንግስት ላይ ስለሸፈቱ በሞት ይቀጣሉና ነገ ጠዋት ይፍቱኝ። ልጄ አበባ ብላ አፍቅራ ፍሬ ብላ ፈጥራ ያሳደገች ሀገርህን እሾህ ሆነህ አትውጋት። እግዚአብሔር ይፍታ። ተስፋ አለኝ። እንደርሶ ሳይሆን እንደሱ እንደ ልግስናው እንደሚያስተሰርይልኝ እንደሚፈታኝ ተስፋ አለኝ። ምን ደረሳችሁ? እኔም ስዘከራቸው እሳቸውም ሲጸልዩ ቆየን። ክቡራን ጸሎት ደግ ውጣ። መጸለዩ መወትወቱ እግዚአብሔርን መነትረኩ ቀደም ቀረ። ከሰላሌ አረመኔዎች ገጥመው ሳይወጉኝ ነበር። የመነኩሴ ሽፍታ ሆነው የጳጳስ ወንበዴ ሆነው ቆቦን ጥለው ጦር አንግበው። ታዲያ ያሁኑ ሱባኤ የሮሮ ነው የጸጸት ነው የምንድን ነው? ሳቅህ የሲቃ ሳቅ ይመስላል ልጄ። ጤነኛ ሳቅ ስቀህ ታውቃለህ? ዘንግተውት እንደሆነ ዳግም ስፍራውን ላስታውሰዎት። እኔ ጥያቄ ጠያቂ ተጠያቂው እርሶ ነዎት። ይህ የእኩለ ሌሊት ጸሎት ቀን ከሽፍታ ጋር ካዋለዎት ከመሸ የሚያሟገተዎት ከእግዚአብሔር የሚያነታርከዎት የበቀል ነው ወይ የብሶት? ጥያቄ ሁሉ የመጣረር ይመስላል የመፈታተን የፈተና ብቻ አይደለም የስልጣን የድል ድምጽ። ምን ነው መርሳት ያቃተኝን ታስታውሰኛለህ? ሮሮ ጸሎት ጸጸት ብሶት የትም ስለማያደርሶት ይህም የድል ድምጽ። ይልቅስ ከመዋተቱ በነፍሶ ከመሟገቱ ይሻልዎታል መመካከሩ። በጭፍን ከመገደሩ ሞት አፋፍ ከመደንቀሩ ሰመመን ትካዜ ብካይ በሳግ አይቧጠጥ ሰማይ። የሚያዋጣው መስማማቱ መመከሩ መግባባቱ ከእጆ ጋር ልቦን መስጠቱ። እጄንማ ሰላቅ ማማ ባቀርብልህ ተዘባነንክ፣ ባሳልምህ አፈነገጥክ። ካህን ሼህ የአይሁድ ራቢ ወይም የቡዲስት ቄስ እንደ ወላድ በምጥ ሰዓት ወይም እንደ ሟች በጣር ሰዓት ገጻችሁን አለመፍታት። ሲነጋ እንደ ጎህ አይነጋ፣ ሲመሽ ግንባራችሁ አይመሽ። ጉም እንደሸሸው ጅረት ለሽ የማይጎሽ ወይም የማይገረሽ እንደ ሰመመን የሚስብ የገጻችሁ ቆብ ክንምንሙ የመለኮትነትን ፊት ስትለብሱት ነው ስትቀርቡት ወይስ ስትጋጩት? እንዴት አዩት? ጆኔን ሊያሳልም ሲደፍር ማፈንገጤ ሲቃጣ መገላመጤ የኢትዮጵያውነቱን ምኞት የኢትዮጵያውነቱን ተስፋ በኔ መሳለም በኔ ማጎንበስ ሊያፋፋ አለመፍቀደን እንዲያውቁት ነው። አዩት? እርሶ እጆን ሲዘረጉ እንደ ስርዓቱ እንደወጉ ግንባሬን በእጆ ሊወጉ እኔ ቁልቁል ሳቀረቅር ተስፋው ሽቅብ እንዳይመጥቅ ለማነቅ እንደወደቀ ለማድቀቅ ነው። የገናናይቱ ኢጣሊያ የተስፋ ዛፍ የሚያብበው በእርሶ ኢትዮጵያው ተስፋ ሞትና መቃብር ላይ ነው።
በአስከሬኗ ማሳ ላይ ይህ ብቻ ነው፣ ይህ ብቻ ነው። አዩት፣ የእርሶ ተስፋ የኔ ጠር ነው። ይህ የኢትዮጵያ እጆ እኔን ሊያሳልሙ የቃጡበት ለእኔ ሞት ነው፣ መርገምት፣ መቅሰፍት። አዩት ነው አየሁት። ግን አንተ ያላየኸው አለ። ለልብህ የተሰወረ ለዓይነ ህሊና የታወረ አለ። አንተ ያላየኸው በጽልመት አስተሳሰብህ በንፍገት ያዳፈንከው ነው። ኢትዮጵያን ሳትወር በፊት ቀርበህ ሞሶሎኒ ፊት ምን ብለህ ነው የጠየቅከው? ኢትዮጵያን የምትፈልጋት ከኢትዮጵያውያን ጋር ነው ወይስ ያለ ኢትዮጵያውያን ነው ብዬ ነበር የጠየቅኩት። እና ኢትዮጵያ ያለ ኢትዮጵያውያን በአጽሟ ከቆመች መናዋን ከቶ ህይወት እንዳይኖር አስተህ ነው ወይ ዘንግተህ? ኢጣሊያ የምትገነው ኢጣሊያ የምትበለጽገው በኢትዮጵያ አስከሬን ላይ ብቻ እንደሆነ አምኜ ነው። እና እንዲህ ያለው ህግጋት የሰለጠነ ህዝብ ነው ያረመኔ ስርዓት? ታሪክ ባስተማረን ስርዓት እንደ ኢትዮጵያውያን በድል ለተደፋ እንስሳት የድል አድራጊው ድምፅ እንጂ የለውም ሌላ ህግጋት። የመልአክ ነው የጭራቅ ወግ ጨዋን ሰው እንስሳ የሚያደርግ? የእርሶ እኮ ያሁን ሰውነት፣ የእርሶ እኮ ያሁኑ ህይወት እንደ ጥጃ በሰንሰለት በእስር ቤት ጋጣ ተግዞ በብረት ቀፎ ተይዞ ለህይወት ወይንም ለሞት ከኔም ቃል ወዲያ ህግ የለውት። የኔ ቃል ነው የሚወስነውት። ከመልከስከስ በአንተ አፋም ነው ህይወት ብሎ ያለ መቅኖ ትርጉም ካጣ የህይወት ቃል ትርጉም ያለው ሞት ይሻላል። አሁንም ተሳስተዋል። አዩት፣ እርሶ አሟሟቱን አያውቁ፣ እንዴት እንደው አይወስኑም። እርሶ ቢገደሉም ትርጉም ያለው ሞት አይሞቱም። ሞስነው እኔ ነኝ። እንዴት እንደሚገደሉ የት ያውቃሉ? የት ያውቃሉ? ከሰላሌ ሽፍቶች መሃል ሲክነፈነፉ የመጡት ሰማዕትነትን ሊወርሱ ነበር የጣደፉት። ሰራዊቱ ተሰብስቦ ወታደር ገብቶ በተርታ ለእርሶ ጀብድ ታላቅ አዋጅ ታላቅ ከበሮ ሊመታ የእርሶ አራያ የእርሶ አድናቆት ሰራዊቱን በንባር ራጭቶት ወኔው ከተማውን ፈቶት ነበር እንደ የእርሶ ጸሎት በልቦ የተመኙት ሞት አይደለም አይደለም። አዩት፣ አሟሟቱንም አያውቁ። ከወንበሬ መሃል ደርሶ ከሽፍታ መሃል ቀስቅሶ እንደ ልክፍት ሲያብረከርክ ሲያከነፈንፍ ሲያትነከንክ ሲባረሩ እንደመጡ እንደ እብድ ነው የሚቀጡ። በድንጋይ ይወገራሉ፣ በዱላ ይገደላሉ፣ በጨለማ ተደብድበው እጅብ ጉድጓድ ይጣላሉ። እንደ እብድ ውሻ በእብድ በትር ተቀጥቅጠው ይሞታሉ። ታዲያ ይሄ ተአምር አይደል? ጉድ ተብሎ አይደነቅ። በደረቀ ሌት ታፍኖ በወሮ በላ መታነቅ፣ እንደ ፈሪ እንደ ሾተ ላይ በጨለማ ነፍስ መንጠቅ፣ ተቀጥቅጦ ተድፈጥፍጦ በእብድ እጅ እንደ እብድ ውሻ መውደቅ። ዲዮ ፖርኮ! እንዲህ ለሞት ያጣደፈዎት እንዲህ የሚያክነፈንፈዎት ከቶ ለምንድን ነው ባክዎት? መቼም ጠንቅቀው ያውቃሉ። አእምሮ ካላወለለ እስትንፋሶ በመዳፌ ህይወቶ በኔ እጅ እንዳለ ለምንድን ነው ታዲያ ጠርፊያው? በሞት ለመዳፈን ሽሚያው ለምንድን ነው? ግድ የለም አይጣደፉ፣ በከንቱ አይልፉ። እኔ ስል ነው የሚተርፉ ወይ ሞት አፍ የሚገፉ። ለገዛ ህይወቶ ሲሉ በከንቱ አይደለሉ። ሞተው ለፋይዳ ላይውሉ እንደ ውሻ ይገደሉ። ከመቀጥቀጥ ከመድፈጥፈጥ እንደ መጎመን ከመቀንጠስ እንደ ሙጃ ከመበጠስ ነው። የተስፋ እጄን ልስጦት፣ እስትንፋሶን ህይወቶን ልመልስልዎት። አወላውሉ አሜን ብለው ይቀበሉ። እጅህ የህይወት አይደለም የሞት ሞት እጅ ነው ልጄ። ብኩን ህይወቴን ወድጄ በሞት ፍርሃት ተገድጄ የግፍ እጅህን ከተቀበልኩ የእምነት ኃይሌን ከተነጠቅኩ የመጀመሪያ ሞቴን ሞትኩ። ዳግም ለስጋ ገብሬ የቃል ቂዳኔን ቀብሬ ከወንበዴ ጋር አብሬ የፍርሃት ህይወት ካስተማርኩ የብኩን እምነት ከሰበኩ
ሁለተኛ ሞቴን ሞትኩ። አየህ ልጄ፣ ይሄ እጄ ዛሬ ጠዋት ልጆቹ ፊት እንደ ጽላት ወጥቶ ፍርሃታቸውን አራግቶ እምነታቸውን አሟልቶ ልባቸውን ለእጄ ሰጥተው ይፍቱኝ አሜን እግዚኦ ብለው አምነው ተሳልመው ተፈተው ሕይወታቸው በእጄ ጽላት ጸንታ በመለኮት እሳት ተጠብቃ እስከ ምጽአት እንደምትቆይ አምኖ በመታመን ስልጣን እንባቸውን ዋይታቸውን ደማቸውን በእጄ ሰጥተው ይፍቱኝ ሲሉ ተጨፍጭፈው ይፍቱኝ ሲሉ ተረፍርፈው እጄ ላይ ወድቀው ሲረግፉ ሲረፈረፉ እግዚአብሔር ይፍታችሁ ብያቸው እግዚአብሔር ያጽናችሁ ብያቸው ታዲያ አሁን እንዴት ብዬ ልጆቼን በእጄ ልብላቸው? አየህ ልጄ፣ እጅህ የህይወት አይደለም የሞት ሞት እጅ ነው። ዲዩ ፖርኮ ምን ነው መብርሃን ኢትዮጵያን ጨከንሽባት? እስከ መቼ ድረስ እንዲህ ልቦናሽን ታዞርባት መቀነትሽን ታጠብቂባት? ፈተናዋን ሰቀቀኗን ጣሯን ይብቃ ሳትያት አላንቺ እኮ ማንም የላት። አውሮፓ እንዲሁ ትናገዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዟት ነፍሷን እንድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ኃይል ሹጋጋን አንቺ ካጠገቢያ ትራቂ በርታ በይኝም መብርሃን ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ። አሁን ብቻዬን ነኝ። ፈራሁ፣ ሸሸግበት ጥግ አጣሁ፣ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈቶ እንዳይከዳት ፈራሁ። አዋጅ የምስራች ብዬ ከናቴ ማህፀን አርፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ እረኝነቴን በሰብሏ በምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ አዝመራው ጣል ልከምበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ስቀዳ ነፍሴ በነፋስ ተንሳፎ ዋሽንት ዋይታ ስከዳ ያችን ነው ኢትዮጵያ መላት። መብርሃን ረሳሻ የሳቄ ፍንደቃ ዘመን የምኞት የተስፋ ብጻት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት? ስሜን በስምሽ ሰይሜ በአገልግሎትሽ ስዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ ድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ ማህሌት ቆሞ መቅደሳት ነው በብር አክሊል ተሸልሞ መብርሃን ያንቺ ጽላት ነፍሴ ላይ በእሳት ታትሞ ስሜን በስምሽ ሰይሜ በአገልግሎትሽ ስዋትት ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ታዲያ ዛሬ ኢትዮጵያ ስትወድ ከምትሰጭኝ ለብርሃን ጦስ ባክሽም መብርሃን ይብቃሽ ባክሽም ስለ ፍቅር ወልዳ
ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት ትሆን ሕፃን ሆኜ የርግብ ጫጩት አንዳንዴ ረሃብ ሲያዳክማት ችጋር ከጎጆዋ ገብቶ ዛፍ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቀፋት ግንባሯ ላይ እያለች ሕይወት ስትተነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች መብርሃን እናቴ ትንፋሽሽን ፍበይብኝ ጽናትሽን ፍበይብኝ አለዚያም ይችን የሞት ጽዋ እንዳልጠጣት አሳልፊያት ቀጠሮ ቃሏን ግደፊያት አለዚያም ጽናት ስጪኝ እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋ ወሬ እንዳልታወር ፍርሃት ቢያረብብኝ አንቺ ካለሽኝ አልፈራም ኩርትም መብዬ እችልበት ይሸሸግበታል አለዚያማ ብቻዬን ኢትዮጵያም ያለ አንቺ የላት አስርጭብኝ እምነት ቀንጃ ለጭንቀቴ መቀነቻ ብቻዬን ፈራሁ ሸሸግበት ጋር መጸናበት ይባል አዩ አባቴ አመጣጤ እንቅልፌ እየሞገተኝ መንፈሴ እየተጣረረኝ ህሊናዬ እያሳደደ ፋታ ጸጥታ ነፈገኝ እንዲህ በልክፍት መዘዝ በቁም ቅዠት በመቃበዝ ምንድነው የተያዘኝ በጣር የሚተናነቀኝ ብዬ ከብፁዕነቶ ለመንፈሴ አንዳች ብርሃን በኑዛዜ ቢለግሱኝ
እውነት አውቄ ለመዳን ቢማጸኑኝ ቢያስተምሩኝ የእርሶን ያስተሳሰብ ሚዛን የቃል ኪዳኑ ጽናቱ ምስጢሩ ስለጨለመኝ በማወቅ ብርሃን እንዳገኝ እውነት ማየት ነው የራበኝ። እንቅልፌ እንዳይሞግተኝ መንፈሴ እንዳይጣረረኝ አዩ አባቴ መፈተኖ እኔን ፈተነኝ። መኮራመት መጨነቆ መጨበጦ እኔን ጨበጠኝ። ስለዚህ ብፁዕነቶ አንድ መፍትሄ ቢሰጠኝ። እውነትንም ታውቃላችሁ፣ እውነትንም ካወቃችሁ ነፃ ታወጣችኋለች፣ ፍትህ ትሰጣችኋለች ይላልና እውነትን ይስጡኝ። የእርሶን ያስተሳሰብ ጸዳል ይህ ነው ብለው ያስተምሩኝ። ልጄ የሆነውን እንጂ ያልሆነውን እውነት አላይም፣ ወይም ነብይ ነኝ ብዬ ከእምነት ያልፈታተንም። ሆኖም ይህ የአመጽ ሞገድ ድንገት ደርሶ ሲያስገመግም እንደ ምጽአት ታድሞ እንደ ጭጋግ ሲያስረመርም የሀገሬን ሰማይ በቀን ጥልመት ሲያጠልም በቁም መጋፈጤን እንጂ አውቃለሁ ህልም እንዳላለም። ታዲያ እንዲህ በቁም ተቀብሮ መቼም ወግ ላፍ አይቀረናም። ሙቶ አለኝ ይሏል ኑሮ እንደ ጥጃ ፍርሃት ጸንሶ እንደ ቁልቋል ወዝ አልቅሶ ነፍስ ላይ ረካ ተንፍሶ የቃል ኪዳንን ፈንግሎ መተማመኛን ገርስሶ እንዲያው ብቻ ለመጎተት በዘልማድ ለመዋተት ኖርኩ ብሎ ለመቃተት የሙት ቋሚ የቁም ዘበት ያለ ተስፋ ኖርኩ ማለት እሱ ላይ ነው የእውነት ቅዠት የህይወት ወዝ ያልዋለበት። አዩ አባቴ እኔ እኮ እንደርሶ ከወገኔ ከዝርያዬ እና ካስተዳደጌ የወረስኩትን የሀገር ፍቅርና የባህሪ ቅርሴን ውጬ ሸሽጌ ልዝለቀው አልኩ እንጂ ኢትዮጵያዊነታችሁ ከቶኑ አልሰረጸብኝም፣ ባህላችሁ አልታነጸብኝም አላልኩ። ግንባሬን ከጠላት ግንባር ጠባይን ከጠባዩ ሳጋጭና ሳሟሽ አብሮ የመዝለቅ ተስፋ ቢኖረኝ ምን አለ ነው ያልኩት። ክብሬን እንደ ሰጎን ጆሮ አሻሸሽጌ እድሌን እንደ ድመት ግልገል በጥርሴ አንጠልጥዬ ሲገላምጡኝ ድሄ ሲቃጡብኝ ኮብልዬ ልዝለቀው ባልኩ ይፍቱኝ እንጂ አይፍረዱብኝ ያልኩት። ልጄ እኔ መነኩሴ ነኝ። ምንኩስና ስጋዊ ሞት ነው። ለመንፈሳዊ እንጂ ለዓለማዊ ህይወት ሙት ነኝና ምናልባት የንፍገትና የራስ መውደድ ህመሜ በልማድ አዝቦልሃል ትለኝ ይሆናል። ግን ልጄ እኔ የሚለውን ያንተነትክን አካል ያለበስከው እኮ ያው እናትና አባቴ የሰጡ ስጋና ደም ነው። ከነሱ ስጋና ደም ተከፈልክ እንጂ ይሄን አንተነትክን አንተ አልፈጠርከው። ታዲያ ይሄ ከወላጆች በውርስ ተቀብለህ ያጎለመስከው አንተነትክን ይሄ በፍርሃት እያኮላሸ እንደ ድመት ግልገል በጥርስ የሚያሰቅል በጥሻ የሚያሸሽግ መታሰቢያነታቸውን የሚያረክስ መዝለቅ የምትለው ዘለቄታ እውነትስ ከዚች ከድፍን ሌሊት ባሻገር ከዚች ከብኩን ዘመንና ከመቃብራቸው ባሻገር የዘላለም ወቀሳውን አስከትልብህ ይመስልሃል? እኔ እኮ እኔነቴን ብቻ ነኝ አባቴ። እነሱ በጊዜያቸው ህይወታቸውን ኖሮ ሞታቸውን ሞተዋል። እኔስ የጊዜን ህይወት ኖሬ የጊዜን ሞት እንድሞት አይፈቀድልኝም። ፈቃድና ውሳኔውስ ያንተው ነው ልጄ። ብቻ ታሪክህ እንደ ስምና ስጋህ ከታሪካቸው እንደተወረሰ ሁሉ ኢትዮጵያዊ መታወቂያነትህም ከኢትዮጵያዊነታቸው የማይገነጠል መሆኑን አስቀድመህ ተገንዘብና ነው
አንተነትክን የምታስበልጣቸው ስትፈጠር የተፈጠርከው ስትኖር የምትኖረው ስትሞትም የምትሞተው ያው የነሱን ስጋና ደም መሆኑን አስቀድመ ተገንዘብና ነው የራስ መውደድክን የምታስበልጣቸው። የራሴን ኑሮ ተሻለ ኖር እንጂ የነሱን የኑሮ ሀተታ ላስመሰክር አልተፈጠርኩም። ኑሮን ያለ ፈቃዴ ሞትንም ያለ ፈቃዴ ስላወረሱኝ ባልወቅሳቸውም አላመሰግናቸውም። እነሱም በግል ኑሮዬ እንዲወቅሱኝ ወይም እንዲያመሰግኑኝ አልፈልግም። እውነትህን ነው ልጄ። የግል ኑሮዬ የምትለው ኑሮ ከናካቴው ለመረሳት እንጂ ለምስጋናም ሆነ ለወቀሳስ የበቃ አይደለም። እንዴት? ተከብሮ ተይዞ ኖርኩ ከማለት ተከብሮ መሞት የሚበልጥበትም ጊዜ አለና ነው። ዋናው ነገር ፍሬው ነገር ኑሮዬም ሞቴም የኔ ብቻ የመብትና ጉዳይ መሆኑ ብቻ ነው። በስተቀር እንደ ሰው ቀርቶ እንደ ውሻም ኖረ ነበረ ማለቱ እንደያስተሳሰቡና እንደያተረጓጉሙ የሚወሳ ትርፍ ዝብዝብ ተረብ እንቆቅልሽ ነው። ልጄ የውሻን ባህሪ ሳታውቅ አታጥላላ፣ አትናቅ። ውሻ ውሻን አባሮ አሸንፎ ነካክሶት ሲሆን አሽትቶ ታርቆት ሲመለስ እንጂ አንጀቱን ዘነጣጥሎ ሲገለውና ሬሳው ላይ ሲሸልል አይተህ ታውቃለህ? እብድ ውሻ ካልሆነ በቀር የገዛ ቢጤውን የገዛ ወገኑን ሰዶ አሳዶ ጥሎ ለጣይ ሰጥቶ የሚፎክር የሚሸልል ትልቁ አውሬ የሰው ልጅ ውሻ ብቻ ነው። አባቴ መንፈሴን ያሳፈሩ መስሎት ነው እንዲህ ያለው። ሆኖም ይህን በህሊናዌ ያኘበት ቢሆን ኖሮ መንፈሴን በአዋጅ አንቅሬ በተፋውበት ነበር። የኛ ሰው አንቅሮ አክትፍ ሲል በአዋጅ በአደባባይ ሳይሆን በሽሽግ ወደ ውስጡ እንደ እርም ጠብታ ጥቅ ማለቱን ከመቼው ረሳኸውና ነው? ያስ ይሁንና ለናትህ ለኢትዮጵያ ፈንጋይ አፈሊቅነት መግጠምህ ነው የሚያሳፍር ልጄ። የወንበዴ መንግስት ግብረ አበርነትህ ነው መንፈስን የሚያሳፍር። እንግዲያስ በአእምሮ ርቀት ሳይሆን በልቦ ፍላት እያሰቡ ተታለዋል በል። እናቴን ያገባ ሁሉ አባቴ ነው አለ ትጉህ። ካመኑኝ ከታደጉኝ ምን በደሉኝ የሚሉሽን በሰማሽ የሰጡሽን ባልበላሽ አለ ትጉህ። ከናቱ ያመፀ ብቻ ነው በዚህ የታመነ ልጅ። እናቴ ሞታለች እኮ ነው ምሎት። ስላላመንክባት ብቻ ነው ውስጥ የገደልካት። ሰዓቱ ደረሰ። ሳልሰናበቶት ብቻውን ሳልተወት የመጠሪያ ቀጠሮ ጊዜው ነጋቦት ለህሊና ጸሎት ፋታ ለማሰላሰል ሳልሰጦት ግን አሁንም ለትከዛ ለመጨረሻ ትዝታ መለስ ብሎ ለመሳለም ጥቂት ከአዝርቷ ሽውታ ከህይወት ወዝ ከጣዕሟ አለሁ ከማለት እፍታ ምናልባት አሁንም ተስፋ ጥቂት የስትንፋስ ብልጭታ ነፍሶ ጫፍ ላይ እንዳለ ምን አለ ጭላንጭል ብጤ ከአምላክ ጎን ለበለጠ ጉዳይ መርጦት እንዲረዱበት ህዝቦን በሞት ሳይሆን በቁም ሳሉ እንዳይነፍጉት ጸሎቶን ቤህ ወስኖሎት እንደሆን በምን ያውቃሉ? አምላክ በጥበቡ መልስ እስኪያሳዩት
ለጥቂት ጊዜ መታገስ፣ ለዚሁም ለመማፀኛ ጊዜ እስኪያገኙ ድረስ እንደራሴው ላስብበት ብሎ በአክብሮት መመለስ፣ አምላክ በጥበቡ መልስ እስኪያሳዩት ለመሰዋት ሲቸኩሉ የሱን ስልጣን ከመገርሰስ ይሻላል ጸንቶ መታገስ በሞት ትእዛዙን ከማፍረስ። ምነው መብርሃን ዝም አልሽኝ? ሲፈታተኙን ቸላልሽ። ባክሽ ካጠገብ ያርቂልኝ፣ ከጎን ያስወግጅልኝ። ኧረ ፈራሁ ሲፍ። ምነው መብርሃን ቸላልሽኝ? ጥና አለሁልህ በይኝ። ራስን አሳልፎ መስጠት ከፍቅር ሁሉ መስዋዕት የበለጠ መስዋዕትነት መሆኑን እንዳረሳሳስብኝ እንዳልስት። አልተወትማ የለከፎት አልነቁም ከማስለምለሙ ያው እንደተቆላለፎት እንደነከሰዎት ሊያከትሙ በጥፋት ቃል ኪዳናችሁ አጠላልፋችሁ ልትወድሙ ሆኖ ቀረ ፍጥምጥሙ። አሁን አልለመደብኝም የቃል ኪዳኔ ማልከስከስ። ጥንትም እሪያ ብቻ ነው ወደ ትፋቱ የሚመለስ። ከህግ ውጪ ለእርሶ ህይወት እስከዚህ ድረስ መልፋቱ ዋጋ ሆነን ያፈልፊቱ ላይ ጠቅም አጉል ድፍረቱ። ፌንጣ ብትቆጣ እግሯን ጥላ ሄደች ነው ከነተረቱ። የአምላክን ትእዛዝ ሳያውቁ ለመሞት ነው የሚታክቱ። ተው የኔ ነው ጥፋቱ ለአንድ ወንበዴ ይህና ልብ ዳኝነት መስጠቱ። እጅ ለአፍ ባቀበለ በንክሻ ተገነጠለ። ጉሮሯችን በእርሶ ምክር እንዲህ ሲደርቅ እንደዋለ አልመከር ካሉ በጄ ለእኛማ መግደሉ ቀለለ። ኋላ ምን ሊጠበቅ ኖሯል ካንተ ቢጤ ሌላ ሲሳይ? ከአይሁዳ ተቀጥላ ከመከራ ቀን አዋባይ ከእምነት ተባይ ከሀገር ተባይ። የእርሶ ሞት ተአምርነት ራስዎን የመግደሉ ሲሳይ አጉል ድካም ከንቱ ብካይ። እንደ ነቢያት ያሉቱ ባለታሪኩ ጠበብቱ ለራሳቸው ዝና ማጉያ ሰበብ የሚፈልጉቱ ናቸው። እንደ ይሁዳ ያለውን ለሰበብ የሚፈጥሩቱ። እዚህ ላይ ነው ግድፈቱ፣ እዚህ ላይ ነው ውድቀቱ። ባለጌን ካላሹት አይሸትም ይላል ተረቱ። አለሁ አለሁ አቤት ወዴት አይደለም የታሪክ መቅኑ። ለአንዲት ልዩ ቋሚ ጉዳይ ፍሬና ቀሪ መሆኑ በእሳት ተፈትኖ አልፎ በሞት ታምኖ መታመኑ ብቻ ነው የህይወት መቅኑ። ይህ ብቻ ነው የታሪክ ግብ ለሀገርም ሆነ ለአንድ ህዝብ። በሙሉ አፍ በሙሉ ልብ የትኛውን ነው የሚሉ ህዝብ? ይህን ግብስብስ፣ ይህን ያጋሰስ ግሳንግስ፣ ይህን ትርምስ ድንብርብር፣ የሁልቁ መሳፍርት እውር፣ የተመዛበረ ጭፍን፣ ይህን የሰው መንጋ ድፍን ትንሹን ቅር አይሰኙ። ሲታለሉ ሲደለሉ በአፉ ሙሉ ህዝብ ሲሉ ከንቱነቱን ብቻ አጋኑ፣ ውድቀቱን አስተማምኑ፣ ደካማነቱን አራቡ። ያኔ ክብሩ ይቀሰቀሳል። ጭቆናችሁ ንቀታችሁ እስካላቋረጠ ድረስ የህዝቡም ትብብሩ አይፈርስ፣ መቋቋሙ አይገረሰስ። በእናንተ የበላይነት በእኛ ተደፍቶ ተገዥነት ዘለዓለም ተጎታችነት የእናንተ ህግ አንጾን ፍልስፍናችሁ ወስኖን ብቻ ነው የእናንተ ህግጋት። የነጭነቱ ስርዓት የፋሽስትነቱ ድንፋት ዘበቱ እዚህ ላይ ነው። አትታለል፣ ጸጉር ከምላሴ ይነቀል። ለክፉም ሆነ ለበጎ በግድም ቢሆን ተደርጎ ራሳችንን የማዘዙን ራሳችንን የመምራቱን መብት ከመንጋጋችሁ ገንጥለን ወስደን እኩልነት እስኪኖረን ሰው የመባል ጠባያችን ከቶ አይበገርላችሁም፣ ከቶ እንቅልፍ አይሰጣችሁም። በልጆቼ ደም ላይ ተንፈራጣችሁ የቆማችሁበት ኃይል በእናንተም ልጆች ደም ይደርሳል። እውነት ነፍሶ ተመርዟል፣ በጣረሞት አፍ ተለክፏል። ጠላትነቱም ከሷ ነው፣ ቀጠሮውም ከሷ ሆኗል። እንኳንና ሞትን ቀጥሮ መጠመቅ በእምነት ጸዳል ከአንድ ደንደሳም ፈሪም የሚፈልቅ ላብ ይጠቅማል። ብዙ የኃጢአት ድፍ ያጥማል፣ ጠብደል ሰይጣን ያስጠምቃል። በደም ማጥመቅ፣ በውሃ ማጥመቅ፣ በላብ ማጥመቅ፣ በእሳት ማጥመቅ በእናንተ በካህናት ዘንድ ይህ ብቻ ነው የሚታወቅ። ኑሮ ሳለ የእውነት ጥምቀት፣ ህይወት ሳለ የእውነት መጽደቅ።
Fanno, 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 ተኩሶ ሲነጉድ የፈሪ ልምደኛ ፍለፊት ጋዳይ ፋኖ እንደመጋኛ እረተው በሎት ያምባል ብሎ ሰጠው ለነፋስ አንጓሎ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ጋር ተልጦ ደሞ አይላት ቁርጣልሽኝ እንደ ውሃት ፋኖ ፋኖ አረለው ጋዴ ምን ያህል ይርቃል ተዝባርሽኝ ጊዜ እንባዬ ይመጣል ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከሙዜሩ ጋር ፋሽስት የሚል ስመ ነጎድጓድህ ልጄ ይሄ ከሮማን ብርት ውስጥ የጴጥሮስ የቁልፍ ኃይል የምትሉት የቫቲካንን ማህፀን ጭምር አድፈጥፍጦ የሚፍለቀለቅ የሐሳዊ መሲህ ጉምህ ክርስትናን ተመስሎ ክርስቲያኖችን የሚያባላ ለተጨፈጨፉ ብዙሃን ሳይሆን ለጨፈጨፉ ጥቂቶች የሚመሰክር የቁራ ድምጽ ነው። እግዚአብሔር ይፍታችሁ ልጆቼ፣ እግዚአብሔር ይፍታችሁ። ለጠላታችሁ ለፋሽስት እንዳትገዙ እንኳንና እናንተ ምድሪቱም እንዳትገዛ ገዝቻለሁ። ልጆቼ በመንፈስ ጀምራችሁ በስጋ እንዳታልቁ እግዚአብሔር ይፍታችሁ፣ እግዚአብሔር ይፍታችሁ። ይዱ ቢራራት ግብር አለብን ግብር አለብን ግብር አለብን ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ልሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ 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 ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ አጥቢያ ኮከብ ሲነጋ ታየ ሲነጋ ታየ ፋኖ ፋኖ እረተው በሉት እረተው በሉት ያን ባለ ቡሎ ሰጠው ለነፋስ አንጓሎ 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 ፋኖ 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 አለችኝ ፍንን አርጋትና ፍንን አርጋትና እንዳልብሱ መጣ ማለቷ ቀረና ማለቷ ቀረና ፋኖ 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 የምር ተኳሹን እኛ ስናውቀው ልናር በቅቴ